ሰላም ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ዛሬ በጣም ለየት ያለ አፕሊኬሽን ነው ይዤላችሁ የመጣሁት። ሁላችሁም ይጠቅማችኋል ብዬ ተስፋ አደርጋለሁ። በተለይ ልጆቻችን በቤት ውስጥ በሚኖሩበት ሰዓት ላይ ኦር ደግሞ ስልካችንን የተለያየ ጓደኞች ጋር አብረን በምንቆይበት ሰዓት ላይ የስልካችንን ፓስዋርድ በመጠቀም ስልካችንን የሚከፍቱ ሰዎች ይኖራሉ ማለት ነው። ነገር ግን ደግሞ ዛሬ ይዤላችሁ የመጣሁት አፕሊኬሽን ስልካችሁ ላይ ባለው ሰዓት አማካኝነት ለምሳሌ ስልኬ ላይ አሁን ያለው ሰዓት እንደምትመለከቱት 3 ሰዓት ከ54 ነው። ልክ በዚች ደቂቃ ላይ የስልካችሁን ፓስዋርድ መክፈት ትችላላችሁ። 3 ሰዓት ከ54 ፓስዋርዳችሁ ይሄ ነው ማለት ነው። የስልካችሁ ፓተርን ወይም ደግሞ የስልካችሁ ኮድ የስልካችሁን የምትከፍቱበት የስልካችሁን ስክሪን ልትከፍቱበት የምትችሉት ኮድ ቀጥታ ዳይሬክት ምን ይሆናል ስልካችሁ ላይ ያለው ሰዓት ለምሳሌ 3 ሰዓት ከ54 ነው ያሁኑ ደቂቃ መክፈቻዬ 3 ሰዓት ከ54 ነው። 3 ሰዓት ከ55 ሲል ያ ነው ማለት ነው ፓስዋርዴ የስልኬ ፓስዋርድ ልክ 3 ሰዓት ከ55 ሲል እከፍታለሁ ማለት ነው። አያችሁ አይደለ? 6 ሰዓት ሲልም እንደዛው ትከፍታላችሁ። 6 ሰዓት ከ2 ደቂቃ ከሆነ ፓስዋርዳችን ያው ነው ማለት ነው። ይሄን አፕሊኬሽን በጣም ጽድት ያለ አፕሊኬሽን ሁላችሁም ትጠቀሙበታላችሁ ተስፋ አደርጋለሁ። አሁን አሳያችኋለሁ ወደ አፕሊኬሽኑ። እንግዲህ አፕሊኬሽኑን ለማግኘት ቀጥታ ወደ ጉግል ፕሌይ ስቶሪያችሁ ትሄዳላችሁ ማለት ነው። ወደ ጉግል ፕሌይ ስቶሪያችሁ ከሄዳችሁ በኋላ ጉግል ፕሌይ ስቶሪያችሁን አንድ ጊዜ በምትነኩበት ሰዓት ላይ የሰርቹ ቦታ ላይ ስክሪን ሎክ ታይም ፓስዋርድ የሚል ሰርች ታደርጋላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ዲስክሪፕሽኑ መጨረሻ ላይ አስቀምጥላችኋለሁ ሊንኩን። እንግዲህ ብዙ አይነት ፓስዋርዶች ስላሉ ብዙ አይነት አፕሊኬሽኖች ስላሉ አሁን የማሳያችሁን አፕሊኬሽን ይሄ ነው ማለት ነው። ይሄ ስክሪን ሎክ ታይም ፓስዋርድ የሚል ነው። የዚህ ሊንክ ቀጥታ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ይሄን አፕሊኬሽን አንድ ጊዜ በመንካት እንደምትመለከቱት 4.2 ቪው አለው። እንደዚህ ስታሽከረክሩ ሬሾ ስንት ነው? እንደገና ደግሞ 8.7 ኤምቢ ነው። 10 ሚሊዮን ሰው አውርዶት እየተጠቀመ ነው ማለት ነው። ፕላትፎርሙ በጣም ጽድት ያለ ፕላትፎርም ነው። አፕሊኬሽኑ በጣም ጽድት ያለ አፕሊኬሽን ነው። ስለዚህ 10 ሚሊዮን ሰው አወረደው ማለት በጣም ብዙ ሰው እየተጠቀመው ነው ማለት ነው። ስለዚህ ይሄን አፕሊኬሽን ዳውንሎድ እናደርጋለን ማለት ነው። ዳውንሎድ በምናደርግበት ሰዓት ላይ እያንዳንዳቸውን ማስታወቂያዎች እዛ ጋር የምንጠቀማቸውን እያንዳንዳቸውን ሴቲንጎችን የቱ ጋር ኦን እንደምታደርጉ የቱ ጋር ፓስወርዶችን እንደምታስገቡ እያንዳንዳቸውን አሁን አሳያችኋለሁ ማለት ነው። እንደዚህ ሲከፍትላችሁ እዚህ ጋር ኦፕን የሚለውን አንድ ጊዜ ትነካላችሁ ማለት ነው። ኦፕን የሚለውን በምትነኩበት ሰዓት ላይ የራሱ የሆነ ፐርሚሽኖች አሉት። እነዛን ፐርሚሽኖች ትከፍቱለታላችሁ። አሁን በማሳያችሁ መሰረት ፐርሚሽኖቹን ትከፍታላችሁ ማለት ነው። እንደምትመለከቱት እዚህ ጋር ጀነሬት ፐርሚሽን ይለኛል። እሱን አንድ ጊዜ እንነካለን። እሱን አንድ ጊዜ በምንነካበት ሰዓት ላይ ምንድነው አፕሊኬሽኑን ኦን ማድረግ አለብን። ኮስት ሴቲንግ ላይ ገብተን አፕሊኬሽኑን ኦን ማድረግ ይጠበቅብናል ማለት ነው። ስለዚህ እዚህ ውስጥ አሁን እሱን አፕሊኬሽኑን እንፈልግና እዚች ጋር እንደምትመለከቱት እቺን ኦን እናደርግና ወደ ኋላ እንመለሳለን ማለት ነው። አሁንም አንድ ጊዜ ጌት ፐርሚሽን የምትለዋን ጀነሬት ፐርሚሽን የምትለዋን እንነካለን። እዚህ ጋር አለው የሚለውን እንነካለን። አሁንም ጀነሬት ፐርሚሽን የሚለውን እንነካለን። አሁንም አለው እንላለን ማለት ነው። ከዛም በኋላ የመጨረሻው ጀነሬት ፐርሚሽን የሚለውን እንነካለን። አለው እንላለን ማለት ነው። እንደምትመለከቱት አፕሊኬሽኑ በዚህ አይነት መልኩ ይከፍትልናል። በዚህ አይነት መልኩ ሲከፍትልን እዚች ጋር እንደምትመለከቱት ኢኔብል ሎክ የምትላለች እሷን አንድ ጊዜ እንከፍታለን። እችን ከመክፈታችን በፊት እዚች ጋር ሲኩሪቲ ታይፕ የምትላለች ሲኩሪቲ ታይፕ የምትላለች ከረንት ታይም ማለቷን እንዳትረሱ። እዚህ ጋር አሁን ለምሳሌ እቺን ሲኩሪቲ ታይፕ የምትለዋን በምንነካበት ሰዓት ላይ እዚህ ጋር ብዙ ምርጫዎች ይሰጡናል። አሁን ከረንት ታይም ማለት እዛው ስልካችሁ ላይ ያለው ሰዓት ነው ፓስዋርዳችሁ ማለት ነው። ለምሳሌ አሁን 3 ሰዓት ከ59 ነው። ልክ 4 ሰዓት ሲሆን ከሆነ የደረስነው ይኸው አሁን 4 ሰዓት አለ። 4 ሰዓት ሲሆን የደረስነው ፓስዋርዳችን 0400 ነው ማለት ነው። ፓስዋርዳችን 0400 ይሆናል ማለት ነው። ስለዚህ ከረንት ታይም የሚለው ላይ መሆኑን
አረጋግጡ ማለት ነው። ከዛ እዚች ጋር እንደምትመለከቱት እቺን አንድ ጊዜ ኦን እናደርጋለን። ኦን ስናደርግ እዚህ ጋር ፐርሚሽን ያመጣልናል። አሁን እዚህ ጋር ምንድነው ያለኝ? ዌር ዩር ቦርን አለ። የት ነው የተወለድክበት ሀገር የት ነው? የምትኖርበት ሀገር የት ነው የሚል ያስቀምጥላችኋል። ከዛ እዚች ጋር እንደምትመለከቱት ሪከቨሪ አንሰር የምትል የእስክሪብቶ ምልክት አለች። እሷን የእስክሪብቶ ምልክት በመንካት የትውልድ ቦታችሁን ልትረሱት የማትችሉት ሁሌ በአይምሯችሁ ውስጥ ሊቀመጥ የሚችል የትውልድ ሰፈራችሁ ወይም ደግሞ የፈለጋችሁትን ኮድ የልደት ካርዳችሁም ሊሆን ይችላል። እሱንም ማስቀመጥ ትችላላችሁ፣ ወይም አካባቢያችሁን ሰፈራችሁን ልትሰጡት ትችላላችሁ። ያ ማለት ምን ማለት ነው? መቼም ልትረሱት የማትችሉት ነገር ይሆናል ማለት ነው። እዚህ ጋር እኔ ለምሳሌ የተወለድኩበትን ሰፈር ብጽፍለትስ? እንደምትመለከቱት የትውልድ ዘመኔ እንግዲህ ጀዌ ትባላለች። እሷን ሴቭ አረጋለሁ ማለት ነው። እዚች ጋር እንደምትመለከቱት ሴቭ እናረጋለን። ሴቭ ካረግን በኋላ ጨረስን ማለት ነው። ከዚህ በኋላ ስልካችን በሚቆልፍበት ሰዓት ላይ የስልካችን ፓስዋርድ ምን ይሆናል? ያቺው ታይም ትሆናለች። ሰዓቱ ያለበት ደቂቃ ይሆናል ማለት ነው። አሁን በሁለተኛው ስልኬ ቪዲዮ ቀርጬ እውነት መሆኑንና ላረጋግጥላችሁ እፈልጋለሁ። ስለዚህ አሁን ቀጥታ ወዴት እንሄዳለን? ስልካችንን እንቆልፈውና እንመለከታለን ማለት ነው። ስልካችንን በምንቆልፍበት ሰዓት ላይ እንዴት እንደሚመጣልን አሳያችኋለሁ። አሁን እንደምትመለከቱት እንደዚህ ስልካችን ተቆልፏል። አሁን ሰዓቱ 04:03 ነው። ታዩታላችሁ ብዬ ተስፋ አደርጋለሁ። 04:03 ነው። ስለዚህ ፓስዋርዴን እንደዚህ ከፍታለሁ ማለት ነው። እዚህ ጋር እንደምትመለከቱት ፓስዋርዴ መጥቷል። 04:03 እንደምትመለከቱት ስልኬን መክፈት ቻልኩኝ ማለት ነው። እዚህ አይነት መልኩ የስልካችሁን ፓስዋርድ ስልካችሁ ላይ ባለው ሰዓት አማካኝነት ለምሳሌ ሌላ ሰው እንኳን ቢከፍተው ቢያያችሁ እንኳን ለራሱ ለምሳሌ አሁን የአሁኑ ሰዓት ስንት ነው እንበል። እንደምሳሌ ስልካችን ላይ ያለው 4:04 ላይ ነው። ለምሳሌ ጓደኛችን አብሮን ቆሞ ያለ ፓስዋርዳችንን በምንከፍትበት ሰዓት ላይ በሚያየን ሰዓት ላይ ምን ይሆናል ማለት ነው? ሰዓቱ ቀይሮ ያገኘዋል። አያችሁ፣ እሱ ፓስዋርዱን አይቶታል። ነገር ግን ደግሞ የሱ ፓስዋርድ ይሄ ነው ብሎ ይገምታል። ከዛም በኋላ ምን ያደርጋል? ወደ ስልካችን ውስጥ ገብቶ ፓስዋርዱን ይከፍተዋል ማለት ነው። ፓስዋርዱን በሚከፍተው ሰዓት ላይ ምን ይሆናል? ቀይሯል፣ ቦታውን ቀይሯል ማለት ነው። ስለዚህ ሊያገኘው አይችልም ስልካችንን ለምሳሌ በተደጋጋሚ ቢያስገባው እንኳን ለራሱ ሲኩሪቲ ፓስዋርድ ያስገባችሁት ለዛ በተደጋጋሚ ቢነካና ቢሞክረው ለራሱ ስልካችን ስዊች ኦፍ ቢልብን ምን ያደርጋል? በዛች በሲኩሪቲ ፓስዋርዱ አማካኝነት ቅድም ባስገባችኋት የትውልድ ቦታችሁን የመረጣችኋትን እሷን በማስገባት ስልካችሁን መክፈት ትችላላችሁ ማለት ነው። ይሄን ስድት ያለ አፕሊኬሽን ለማግኘት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የቪዲዮ የአፕሊኬሽኑን ሊንክ ዲስክሪፕሽን መጨረሻ ላይ ያስቀምጥላችኋለሁ። ውድና የተከበራችሁ የመሐመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች እንዲህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ።